አሁን እንዲሁም ሚዲያው በቃ ለኦርቶዶክስ ቤተክርስቲያን ጀርባውን ከሰጠ ቆይቷል፣ የታወቀ ነው። ስለዚህ ሚዲያ መጠበቅ አይጠበቅብንም። ትልቅ ሚዲያ አለን፣ ዲጂታል ያልሆነ አውደ ምሕረት የሚባል ሚዲያ አለን። ስለዚህ በአውደ ምሕረቱ ላይ አዌርነስ መፍጠር ኦርቶዶክሳውያንን እየመጣ ያለውን ነገር አዌርነስ መፍጠር፣ ለነዚህ ላረፉ ወገኖቻችን ጸሎት ማድረግ፣ ምህላ መያዝም ይሄ እንግዲህ ከቅዱስ ሲኖዶስ የሚጠበቅ ነው። ግን በአውደ ምሕረት እነዚህ ነገሮች አዌርነሱ አይ ቲንክ ቅዱማን ናቸው። መምህር ጳውሎስ ሲናገሩ የሆነ ቪዲዮ አይቻለሁ። በቃ እንደዚህ አይነት ነገሮች በደንብ አዌር የሚያደርግ እነዚህ ናቸው ህብረት የሚያመጡታ፣ እነዚህ ናቸው ወደ አንድነት። ምን እናድርግ፣ ምን ተነግበር የሚያሰኙት እነዚህ ናቸው። ምን እናድርግ ታዲያ? አውደ ምሕረት ላይ ከተነገረ፣ ባሉን መንፈሳዊ መድረኮቻችን አውደ ምሕረቶቻችን ላይ ከተነገረ፣ በሰንበት ቤት ከተነገረ፣ ከዛ ምን እናድርግ ወደሚል ይመጣል ማለት ነው። እና እንደ ቤተክርስቲያን ይሄ ነገር ደግሞ ቢሰራ በጣም ብዙ ነገሮችን ቶሎ ለማሳካ ወደ አንድነቱ ለመምጣት ይረዳል ብዬ አምናለሁ። እና እነዚህ በአፋጣኝ የሚደረጉ ቶሎ ኢሚዲየት ሶሉሽን ሆነው የመጀመሪያ ስቴፕ እነዚህ ተደርገው ቀጥሎ ደግሞ ሌሎቹ ስቴፖች ደግሞ መሄድ ያለበት ለምሳሌ ቅዱስ ሲኖዶስን መጫን፣ አባቶቻችንን ከተኙበት ካንቀላፉበት ምንደኝነት ማንቃት፣ መቀስቀስ ያስፈልጋል ብዬ አምናለሁ። ሰው አባቶቻችን እኛ ቅዱስ ሲኖዶስ አለን። መጽሐፍ ቅዱሱ እንደሚናገረው ለነገስታቱ ተገዙ ይላል። ለሚገዛን መንግስት እንገዛለን። ግን ቤተክርስቲያን እየተቃጠለብን፣ ቤተክርስቲያን እየተቃጠለች፣ ምዕመኖቿ እየተገደሉ እስከ መቼ? ስለዚህ በቅዱስ ሲኖዶስ በኩል መሄድ ያለበትን ነገር እንዲሄድ ለማድረግ እኛ ፎርስ ማድረግ አለብን ብዬ አምናለሁ። ምዕመኑ ባይዘወይ በጣም ምዕመን ፓወርፉል ነው። ኃይሉ ያለው ምዕመን ሀገር ነው። ቅዱስ ሲኖዶስ እኮ ምዕመኑ ነው የሚሰማው። ቅዱስ ሲኖዶስ እኮ የመንጎቹ የበጎቹ ተጠሪ ነው። ስለዚህ እረኛ ስለሆኑ እኛ በጎች እረኞቻችንን ማንቃት ያስፈልገናል ብዬ አምናለሁ። እና አይ ቲንክ ይሄኛው እድል ተጠቅመን ዝም ብሎ ከቲክቶክ ቪዲዮ ያለፈ ከሚዲያ እንትን ያለፈ ሙቭመንት መሆን አለበት። እንቅስቃሴ የሚያሰራን ወደ ስራ የሚያስገባን መሆን አለበት። ብዙ ጊዜ አወራን እንረሳዋለን። ከሳምንት በኋላ ደግሞ ዝም፣ ከዛ ከሆነ ወራት በኋላ ሲገደሉ ደግሞ ተሰብስበን እንደዚህ ምንድን ነው እንላለን ማለት ነው። እና ሁሌም እንደ አዲስ ነው የምንጀምረው። ካቆምንበት እንኳን መቀጠል እያቃተን ነው። እና እነዚህ ነገሮች በአፋጣኝ የሚደረጉ አስቸኳይ ተብለው ቢያዙ እንደ እቅድ፣ ከዛ ደግሞ ይሄ ቅድሚያ፣ ቀጥሎ ደግሞ ይሄ ደግሞ በሂደት የቀለባቸውን፣ የረሃባቸውን፣ የብርዳቸውን የሚያመልኩበትን ነገር እሱን ቶሎ የመጀመሪያ ከሰጠን ሌላውን ደግሞ በሂደት የሚደረጉትን ነገሮች በፌዝ እያደረግን ብንሄድ እኔ ጥሩ ነው ብዬ አስባለሁ። ዲያቆን ወደ ስራ የምንሄድበት ነገር ቢመቻች አይገስ መልካም ነው ብዬ አምናለሁ። ይቅርታ ከረዘምኩ፣ እግዜር ይስጥልኝ። እግዚአብሔር ያክብርልን መዝሙር። እሺ ታላቁ ዲያቆን አንድ ነገር ማሳየት ስለፈለኩኝ ነው ይሄ ሲስተም እስኪጠናቀቅ። አሁን ይሄ መርቴ ወረዳ ላይ የነበረው ችግር ብቻ ነው። እንደምትመለከቱት ያው 2 ቤተክርስቲያን ተቃጥሏል ይላል። መኖሪያ ቤቶች 234 መኖሪያ ቤቶች ተቃጥሏል። ሪል ታይም ዳታ ነው። በነገራችን ላይ የተገደሉ ሰዎች 49 ያሉ፣ የታገቱና የጠፉ 280 ያሉ። ኢንተርናሊ ዲስፕሌስድ ፒፕል 5100 ሰው አለ። የምግብ ማነስ 14200 ሰው፣ በአጠቃላይ 31000 ሰው አለ። መሄድስ ይቻላል ወይ? አክሰስ ሪስትሪክትድ ነው፣ አይቻልም መሄድ። ይሄንኛውን ወረዳ ብትመለከቱ ጎሎልቻ የሚባል ወረዳ ኮምፕሊትሊ ሪስትሪክትድ ነው። አብዛኛው ሙስሊም ነው። ይህን ስራ እየሰሩ ያሉ የኛ ልጆች አሉ። እንደው ጸሎት ብታደርጉላቸው ደስ ይለኛል። የምታውቋቸው ልጆች ናቸው። በየወረዳው ያለውን ችግር በሙሉ የሚያሳይ ነው። እዚህ ጋር የምትመለከቱት ይሄው ያለ ችግር አሁን የምታዩት ነው እንዳለ ማለት ነው። 2 ሪፖርቶች አሉ ከ2025 ጀምሮ የተቃጠለ ቤት ይሄው፣ የሞተ ሰው ይሄው፣ ሚሲንግ ይሄው።
እና ቀለል አድርገን እንዳናስበው ቀላል ነገር አይደል የተፈጠረ ማለት ጠዋት ቀንም ከነ ባሩቴንና ሀሳብ ሰጥቼ ነበረ። አሁንም በደግመው ቀረ የሚላችሁ አይመስለኝም። ምን መሰላችሁ? ዲያቆን መዝሙር ያለው ነገር ማለት ነው። እቅድ ራሱ ሲታቀድ ሁለት አይነት እቅድ ነው ያለው አይደለ? ሾርት ታይም እና ሎንግ ታይም ፕላን። ሾርት ታይም ፕላናችን ምንድነው መሆን ያለበት? መድረስ ለነሱ ለዕለት መድረስ ማለት ነው። ለዕለት መድረስ ሲባል በሁለት ነገር ልናገዛቸው እንችላለን። አላቂ እቃዎችን ማገዝ፣ አላቂ እቃዎችን ከተቻለ ማለት ነው። ካልተቻለ ግን ሊበሉት የሚችሉት ነገር ማገዝ። 14000 ሰው አንድ ወረዳ ላይ ብቻ የምግብ ማነስ አለበት ማለት ኤክስትሪምሊ ከባድ የሆነ ቦታ ላይ ነው ያሉት ማለት ነው። አሁን ጎሎልቻ፣ መርቲ ምናምን የሚባሉት ቦታዎች አብዛኛው ሙስሊም ነው። በአንጻሩ ደግሞ ጎረቤቶቻቸውን ብትመለከቱ ኔሬቻ ምናምን ክርስቲያኑ ይበዛል። ደግሞ ክርስቲያኑ ይበዛል። አሁን እኛ እንደነሱ መደንቆር ብንችል ምንበዛበት ቦታ ላይ እናጥቃ ማለት እንችል ነበር። ግን ያ የክርስትና ትምህርትም አይደለም፣ ሰብአዊነታችንም አይፈቅድም። እንደዛ አይፈቅድልን። አይታችሁ ከሆነ መግለጫ ራሱ ሰጠን ሲሉ ሙስሊሞቹ ማለት ነው ኡስታዞቹ አሳራጆቻችን መልሰው አክሱም ላይም ፍትህ፣ አርሲ ላይም ፍትህ ይላሉ። አክሱም ላይ የትኛው ክርስቲያን ሞቷል? የትኛው ሙስሊም ተገሏል? አክሱም ላይ እስኪ እንደው ይሄን ያክል ሙስሊም ሞተ ይበሉ። የትኛው መስጂድ ተቃጥሎባቸው ነው? ሲጀመር የለም እኮ። የትኛው ሙስሊም ሞቶ ነው ፍትህ ለእንትን ለአክሱም ፍትህ ለአርሲ ማለት? ራሳቸው ኬዎሱን ፈጥረውት ኬዎሱ ፍትህ እንዲሰጥ አንተ ስትጮህ መልሰው በአንተ ሐዘን ሙድ ይዙብሃል ማለት ነው። ኢቭን ይሄንን መግለጫ እንኳን ማድረግ የማይችሉ የኛ ተቋማት አሉ። አሁን እናግዝ፣ እንደራጅ ምናምን ሁሉም ሰው ይላል። በቃ ሁሉም ሰው ይላል። ሜካኒዝሙ ግን የለውም። እኔ ቪዲዮም ሰርቻለሁ። የሰራሁት ቪዲዮ ምንድነው ቤዚካሊ ይሄንን ነገር ማድረግ በኢንዲቪጁዋል ኤፈርት የሚሆን ነገር አይደለም። መዝሙረ ተነስቶ ዘማርያም ተነስቶ የሚመጣ ነገር የለም። ምክንያቱም they are just individuals ናቸው። ይሄንን ነገር ማድረግ የሚችለው ተቋም ነው፣ ፈቃድ ያለው ተቋም ነው። ለምሳሌ ጃንደረባው ሚዲያ ጃንደረባው ይሄንን በትክክል መስራት ይችላል። ወጣት ይዟል፣ በጣም ብዙ ሰው አለው፣ ወጣት አደራጅቷል። እኔ በጣም የሚገርመኝ ነገር ማለት ነው ዲያቆን ለአላፋት ዝማሬ እሳተ ገሞራ መስለን ምን ነው የምንወጣው? እሳተ ገሞራ መስለን ማለት ነው። በቃ ሊተራሊ የህዝቡ ብዛት ኢዝ ሾኪንግ። በጣም ልደታ ሲሆን የሚወጣው ህዝብ ያስፈራል። እንኳን ተናግሮ ዝም ብሎ ቢቆም ራሱ ግርማ ሞገስ አለው፣ ያስፈራል በጣም። የአላፋት ዝማሬ ላይሰንስ ተሰጥቶት መንግስት ፈቅዶ ነው የሚደረገው። እናውቃለን እንዴት እንደሚደረግ። ከከንቲባ ጽህፈት ቤት ሳይቀር ደብዳቤ ተጽፎለት ነው የሚደረገው። እናውቃለን ይሄንን። የማደንዘዣ ዝማሬ ሲሆን የሚፈቅዱ፣ የሥራ ጊዜ ሲሆን የሚከለክሉ ከሆነ እንግዲህ ድብቅ አጀንዳ አለ ማለት ነው፣ እኛ ማናውቀው። በዚህ በጭንቅ ሰዓት ቤተክርስቲያን እያማጠች ባለችበት ሰዓት ግን አለሁ ሊሉን ይገባል። በቃ ይገባል። መዋቅሬን ይሄው ተጠቀሙት፣ ፈቃዴን ይሄው ተጠቀሙት፣ እንዲህ እናድርግ፣ ለልጆቹ እንድረስላቸው፣ ለእነዚህ ሰዎች እንድረስላቸው ይሄው ብሎ ሳምሃው የሆነ ሜካኒዝም መፍጠር መቻል አለበት። በገንዘብ እንርዳቸው ከተባለ በገንዘብም፣ በእቃዎች እንርዳ ከተባለም በእቃዎች፣ ሄዶ እንደባለፈው በማደራጀት ከተባለም እንደባለፈው ማደራጀት። ጅማ ላይ ተደርጓል፣ ሌላ ቦታ ላይም ተደርጓል፣ ከዚህ በፊት ጅጅጋ ላይም ተደርጓል። ታዲያ ሰው አሁን ለመድገም ምኑ ይከብደናል ነው? ምኑ ይከብደናል? ምንም እኮ የሚከብደን ነገር የለም። ድሮ አቅም ሳይኖረን ያን ያክል ማድረግ ከቻልን አሁን አቅም ፈጥረን ይሄ ሁሉ ምዕመን ይዘን ይሄ ሁሉ ወጣት ኖሮን ማናደርግበት ምክንያት ምንድን ነው? እና እንደምንም ብለን መዋቅር ያላቸውን ማህበራት እዚህ ውስጥ እንዲገቡበት ማድረግ መቻል ለእኔ ትልቅ ስራ ነው። ጉዳይ ብለው እንዲይዙት ማድረግ መቻል።
አሁን ድምፅ እንሆን በጣም ጥሩ ነው። ድምፅ መሆን እጅግ በጣም ደስ ይላል። ግን ደግሞ አደስም ታይም ወደ ስራ መግባትም ያስፈልጋል በስነ ስርዓት። አሁን እዛ ያለው ሰው መሞቱ መርጦ እንዳይመስላችሁ የሚሞተው መሞት መርጦ አይደለም የሚሞተው፣ ወይ ሳይዋጋ ቀርቶ አይደለም የሚሞተው። ግን እንደው ክላሽ ይዞ ለመጣ ሰው ዱላ ይዛ አትዋጋውም፣ ወይ ገጀራ ይዛ አትዋጋውም። ግንባርህን ይልሃል፣ አረፈቁች ትላለህ። በክላሽ ከመጣ አንተም በክላሽ ነው መሄድ ያለብህ፣ አለቀ። በመሳሪያ ከመጣ ራስን የምትከላከለው በመሳሪያ ነው። ይሄ ነገር ሊሆን የሚችለው ደግሞ የተደራጀና አንድ የሆነ መዋቅር ሲኖር ብቻ ነው። ከዛ ውጭ ግን ብሎ 40 ድምጽ ቢሆኑት የሚዲያ ፍጆታ ከመሆኑ ውጭ የሚገርም በውስጥ ቴክስት አደረጉልኝ ባለፈውና ምን አሉኝ፣ እናንተ እኮ ኦል ባርክ ኖ ባይት ናቸው አለኝ ሰውየው። ኦል ባርክ ኖ ባይት ማለት የሚጮህ ውሻ አይናከስም ነው በእኛ። ዝም ብላችሁ መለፍለፍ ነው እንጂ ምንም የምታመጡት ነገር የለም፣ የምትሰሩ ስራ የለም። ሙስሊም ነው በነገራችን ላይ እንደዚህ የሚል ሙስሊም ነው እንደዚህ የሚል ኦል ባርክ ኖ ባይት። ኢማጂን ሙስሊም ቴሊንግ ዚስ እና በጣም ያናደዳል። በቃ በጣም ነው ብግን የሚያደርገው፣ ያበሽቃል። ይህን ያክል እስክንደፈር ድረስ ማለት ነው። እና እኔ እንደ መፍትሄ እንውሰደው ብዬ ማስበው መዋቅር ያላቸውና ወጣት በስራቸው ያደራጁ ማህበራትን ጉዳይ ብለው እንዲይዙት ማድረግ። ስም መጥራት ካስፈለገ በስነ ስርዓት ስም ጠርተን ማለት ነው አንደኛ። ሁለተኛ በእነዚህ ማህበራት በኩል የሚደረገውን ድጋፍ የአጭር ጊዜና የረጅም ጊዜ አድርጎ መጀመር። በቃ የአጭር ጊዜና የረጅም ጊዜ አድርጎ መጀመር። ከዛ ውጪ አሁን እዚህ ጋር ተመጥቶ ገሌ ነው የገደለኝ፣ ገሌ ነው የሚያሳርደኝ፣ ድምፅ እንሆን ምናምን ምንም የሚያመጣው ነገር የለም። ምንም አብሶሉትሊ ምንም የሚያመጣው ነገር የለም። ስለዚህ አሁን ምን ማድረግ አለብን ለሚለው እንደ መጀመሪያ እንደ መነሻ አድርገን አሁን ያልኩትም መዋቅር ያላቸውን ማህበራት ወደዚህ ነገር ማስመጣት፣ ሁለተኛ ያላቂና የረጅም ጊዜ እርዳታዎችን መክፈል። እንደዛ ብናደርግ እንደው አትሊስት ጥሩ ነገር ይኖራል ብዬ አስባለሁ። እንዳቆን እግዚአብሔር ይስጥልን። እሺ እግዚአብሔር አክብርልን፣ እግዚአብሔር ይስጥልን። ታላቁ እግዚአብሔር ከፈቀደ ይህን ነገር ለማከናወን ኢንዲቪዥዋል ስለማይቻል ቤተክርስቲያን መዋቅር ስላላት ምንድነው መደረግ ያለበት መሰረታዊ ጉዳይ የሚለው ነገር የተወሰነ ነገር እናንሳ። አንደኛ የአርሲ ሀገረ ስብከት ሊቀ ጳጳስ አሉ፣ እሳቸውን ማግኘት ይጠይቃል። ምክንያቱም ሀገረ ስብከቱ ሳያውቅ የሚሰበሰብ ገንዘብ የሚደረግ መዋጮ አላቂም ዕቃ ሆነ ቋሚ ዕቃ ስለማይቻል ይህንን መስራት አለብን። ይሄ ቤት ስራ ይሁን እና በምንችለው መጠን ሀገረ ስብከቱን እንስማ። ሁለተኛ የሀገረ ስብከቱ ብቻ ደግሞ በቂ አይደለም። ቀደም እንዳልነው አላቂ ዕቃዎች ከተደረጉ ከተከናወኑ በኋላ ቤተክርስቲያኑ እንኳን መቃኙ እንኳን ለመስራት መንገዱ መከፈት አለበት፣ ፍቃድ መገኘት አለበት። ቤተክርስቲያን ሲሄዱ ካሁን ባለ እዛ ማን ነው የሚያነጸው? ቆሞ የሚሰራው ሰው አይደለም። የህግ ከለላ አያስፈልጋቸውም፣ ጥበቃ አያስፈልጋቸውም። ስለዚህ የሀገረ ስብከቱም የመንግስትም ጭምር የመንግስት ከለላ። ምክንያቱም አሁን የተደራጀን የኛ የገሌ መከላከያ ጋር ምንለው የለንም። ቤተክርስቲያን የራሱ የሆነ መሳሪያ ታጥቃ ምናምን ያለ የለንም። ምን መደረግ አለበት? ገንዘቡ ብቻ ሳይሆን መንገዱ ዝግ ከሆነ መንፈሳዊ ጉዞ ማድረግም ሄዶ እዛ መጎብኘትም አይቻልም። አንድ ሁለተኛ ቤተክርስቲያኑ ለዛ መቃኞ መገንባትም ደግሞ አይቻልም። እቃዎቹን ጭኖ ከአዲስ አበባ ወደዛ ለማምጣት ደግሞ ከአቅራቢያ አካባቢ እንኳን ለማምጣት ትንሽ ፈተና ስለሚሆን ማለት ነው። ስለዚህ የቤተክርስቲያኑ አባት አንደኛ ማወቅ አለባቸው ይህን ኦፊሻሊ። ስለዚህ ከቅዱስ ሲኖዶስ ጋር ይናገራሉ ተስፋ አደርጋለሁ። ግን ያሉበት ደረጃ መጀመሪያ እናረጋግጥ። ይህንን እኛ በተመለከተ እንዲህ ያስበናል፣ ይሄ አካውንት ተከፍቷል፣ በዚህ አካውንት ማሰባሰብ ትችላላችሁ ነው ኦፊሻሊ ሀገረ ስብከቱ የሚያውቀው አካውንት ሲሆን ከዛ እናሰባስብ። አይመስላችሁ? ኦፊሻሊ እናሰባስብ። ምክንያቱም የሀገረ ስብከቱ ሊቀ ጳጳስ ሳይታወቅ በእኛ ይሰብሰብ በምናምን የሚባል አይደለም። አንድ ሁለተኛ ነገር ደግሞ ማን ነው የሚቀበለን? ይህን ነገር እንደተሰበሰበ ወዴት ነው የሚገባው? ብሩ ቀጥታ ለነዚህ ሰዎች መድረስ አለበት። ማስገባት ብቻ ሳይሆን መድረስም አለበት። ብሩ ገባ፣ ይሄን አክል ብር የገባው ብር ደርሷል ለነዛ ሰዎች፣ የተፈናቀሉ ሰዎች ይመልሷል። ሁለተኛ የህግ ከለላ ደግሞ ይፈልጋል። የህግ ከለላ በሌለበት ንግስ ለምሳሌ ሐምሌ ገብርኤል መቃኙ በተሰራ እኮ ሐምሌ ገብርኤል እኮ ለማንገስ እኮ ጥበቃ ያስፈልጋችሁ። ዝም ብሎ አይከብርም። ክብረ በዓል ንግስ
በዚህ ሁኔታ አሁን ባለበት ማለት ነው። እና ይህንን ስራ መስራት አለብን ሁላችንም ለማለት ፈልጌ ነው፣ አሁን የምናስባቸው ነገሮች ማለት። ስለዚህ ለጠቅላይ ቤተ ክህነትም ቅርብ የሆኑ ሰዎች ይህን ነገር ማንሳት አለብን ሁላችንም። ወደዛ የቀረበ ይህንን መልእክት የምትሰሙ ሊቃነ ጳጳሳት ካላችሁ፣ በተለያየ መንገድ የሚደርሳችሁ አባቶች ካላችሁ አሁን ወደ ተግባር እንሂድ። መጀመሪያ ቀድመን እንድረስላቸው። ለሞቱት እውቅና ተሰጥቷቸው፣ ያውም የቅድስና እውቅና። እኚህ ቅዱሳን ናቸው፣ ሰማዕታት ናቸው መባል አለበት። ስንክሳር መዘገብ አለባቸው። ይሄ የቅዱስ ሲኖዶስ ውሳኔ ይጠይቃል። አንድ ከዛ ቀጥሎ ለተፈናቀሉ ሰዎች ደግሞ አሁን የመጣውን ክረምትን የሚጠለሉበትን የሚያርፉበትን ያስፈልጋቸዋል። ሐምሌ ገብርኤል ተጽናንተው ማክበር አለባቸው። ከዛ ነው እንግዲህ ተቋማዊ የሆነ መንገድ ከአሁን በላይ ነገር ሊደገም በማይችል መንገድ እንዴት እንጠንክር ቢለው ከዛ ማውራት እንችላለን ማለት እነዚህ ነገሮች ብናደርግ ጥሩ ይመስለኛል እንደኔ። ስለዚህ የብፁዕነታቸውን መልእክት በተቻለ መጠን ለማፈላለግ እንሞክራለን ስልካቸውን። ከዛ እሳቸውን ከብፁዓን አባቶች ካገኘን ጠይቀናቸው ያሉበት ደረጃ ምን ላይ እንደደረሱ ከቅዱስ ሲኖዶስ ጋር ያላቸውን ነገር ሀገረ ስብከቱ የወሰነ ውሳኔ ካለ በዚህ መንገድ እየረዳው ነው፣ በዚህ መንገድ እያገዝኩ ነው፣ እናንተ በዚህ በኩል አግዙኝ ሲል እኛ በዛ እንገባል። አይሻልም? ተናቦ ሲኬድ ቆንጆ ነው እንጂ እዚህ ጋር ገንዘብ የተዋጣ ነው፣ የት እንደሚገባ አናቅም፣ አካውንቱ አይታወቅም። ግን ዝም ብሎ ገንዘብ አዋጡ ሴንስ አይሰጥም። አናግረን ሀገረ ስብከቱ ልክ ነን፣ እኛ እንዲህ እያደረግን ነው፣ በዚህ በኩል እየተጓዝን ነው፣ እናንተ በዚህ በኩል ደግሞ እንውልን። በሀገር ውስጥም በውጭም ያላችሁ ሰዎች በጉልበት በአቅማችሁ በገንዘባችሁ እንደዚህ እርዱ። እንደዚህ መንፈሳዊ ጉዞ ከመንግስት ጋር አድርገን የጥበቃ እናደርጋለን፣ መንፈሳዊ ጉዞ ማዘጋጀት ትችላላችሁ ሲሉን ደግሞ በአዲስ አበባ ባሉት አድባራት አዘጋጅተን ሁሉም ሰው በሚቀርበው አቅራቢያ እየመጣ መንፈሳዊ ጉዞ እንዲያደርግ ጥበቃ ኖሮት ሲረጋገጥ እንደዛ ማድረግ። ስለዚህ የገንዘብ ብቻ ንብረት ብር እየወረወረን ብቻ ሳይሆን ኢትዮጵያ ውስጥ ሆኖ ራሱ መገኘት የሚችል ሰው ራሱ አቴንድ እያደረገ ቢገኝ በጣም ቆንጆ ነው። ይሄ በጣም ይሄ አሁን የሚያስፈልግ ነገር ነው። ይሄ አዝናለሁ ምናምን ይሰማኛል ከምለው ባሻገር ለሞቱት የሚያስፈልግ ነው፣ ለቋሚዎቹ የሚያስፈልግ ነው። እስፔሻሊ ደግሞ አሁን ክረምት እየመጣ ነው፣ በጣም ከባዱ ፈተና ማለት። ስለዚህ ጾም ለማደርም ቤት የለም፣ ዝናብና ብርድ እንዴት እንደሚቀፈቀፍ እያያችሁ ስለሆነ ማለት። በዚህ ኑሮ ደግሞ ሰው አካባቢ ያለ ሰው እርዳና ምንለው አይደለም፣ ሁላችን ተጋግዘን 280 ሰው ማለት ቀላል ነገር አለ። በጣም ብዙ ህዝብ ነው፣ ብዙ የሞተባቸው ሰዎች አሉ፣ የተጎዱ ሰዎች አሉ። እና ይህን ነገር ማድረጋችንን አንረሳም ለማለት ፈልጌ ነው። በዚህ አግባብ እናደርጋለን። እንጠይቃቸውና አይ እንደዚህ እየሄድን ነው፣ ትንሽ ጠብቁን፣ ጥሩ በዚህ መንገድ ሄዱ፣ የምናናገረው ሰው አተን ነው፣ በዚህ መንገድ አሰባስቡ ሲባል እዚህ ኦፊሻሊ እናወጣና ወይ መዝሙረ ቤት ወይም አንዳችን ቤት ሲደረግና ሰፋ ያሉ የገቢ ማሰባሰቢያ ኦፊሻሊ ገንዘቦች እንዲሰበሰቡ እናደርጋለን። እሺ አይመስልናችሁም ወይ? ሌላ የሚያስታርቅ ሀሳብ ካለ እኔ በጣም ጥሩ እንትን ነው። አይ ቲንክ ጥሩ መንገድ ነው። በተለይ ግን ታላቁ ያለውን ነገር እናሰምርበት ይገባል። ኢንዲቪዥዋል ድምፆች እኛ አንድ ግለሰቦች ነን፣ ዲያቆናት ልንሆን እንችላለን እንጂ ላይሰንስ ያለን አይደለንም። በቤተክርስቲያኗ መንግስትም የሚያውቀው ላይሰንስ ያለው እንደ ማህበረ ቅዱሳን አለ፣ እንደ ጃንደረባው አለ እና እነዚህ ሁለቱ ተቋማት ኦልሬዲ ሲስተም ውስጥ የገቡ ናቸው። ስለዚህ እነሱን ተጠቅመን ተደራሽነቱ አንደኛ ተጠያቂ ይኖራል፣ ተጠያቂ አካል ይኖራል፣ ብትንትን ያለ ነገር አይኖርም፣ አካውንታቢሊቲ ይኖራል ማለት ነው። የምንጠይቀው ቼክን ባላንስ የምናደርገው ተቋም ይኖራል ማለት ነው። ሁለተኛ ደግሞ እነዚህ ኦልሬዲ የሆነ ነገር እንኳን እንስራ እናርግ ቢሉ ኦርጋናይዝ በሆነ መልኩ ማድረግ የሚችሉበት ነገር የተመቻቸላቸው መስመር የተሰመረላቸው ናቸው። ዝምታቸውን አቁመው እነሱም ወደ ስራ እንዲገቡ ጫና ማድረግ አለብን ብዬ አምናለሁ። እኛ ኦርጋናይዝ ካደረጉ እነሱ እንደ መሪ ሆነው ከቀደሙ እንደ ተቋም ፍቃድ እንዳለው ላይሰንስ እንዳለው መንቀሳቀስ እንደሚችል ከተንቀሳቀሱ ጳጳሳትም ይሁኑ የሀገረ ስብከቱ ሊቀ ጳጳስም ይሁኑ እነዚህ ደግሞ ተቋማት እንደ ማህበረ ቅዱሳንና ጃንደረባው እነዚህ ላይ በደንብ ጫና አሳድረን ፊት ሆነው እንዲቀድሙ ቀዳሚ ሆነው እንዲወጡ መግለጫዎች እንዲሰጡ ህዝቡን እንዳልኩት ቅድም በየአውደ ምሕረቱም በየአዳብራቱም ደብዳቤ ተልኮ የሰራበት ነገር ቢደረጉ በጣም ጥሩ ነው ብዬ አምናለሁ። እና አይ ቲንክ በቃ ዝም ብሎ አሁን ሚዲያ ላይ
እንደዚህ ማውራቱ እዛ ላይ ተጽዕኖ መፍጠር መቻል አለበት ብዬ አምናለሁ። ስለዚህ ተጽዕኖ መፍጠር የምንችልበትን ነገር ቢመቻች፣ ለምሳሌ ኢትዮጵያ ያላችሁ እናንተ ወንድሞቻችን የነ ዲያቆን ሄኖክ ኃይሌ የሚገኝበት መንገድ ካለ እንደ መምህራን እንደ ቤተክርስቲያን አገልጋይ ተሰብስቦ ኦርጋናይዝ ማድረግ ይህን ነገር ምን እናድርግ ብለው ብታወሩበት፣ ምክንያቱም ለእናንተ ይቀላል ኢትዮጵያ ስላላችሁ ብዬ ስለማምን ነው። እኛ ደግሞ ይህን ይዛችሁ ከመጣችሁ ኋላ ደግሞ እኛ እዚህ ያለውን ሚዲያ ላይ ያለውን ሰው አስተባብረን በገንዘብም ይሁን በእቃም አይነት ይሁን በተለያዩ ነገሮችም ይሁን ለእነዚህ ለተፈናቀሉ ወገኖቻችን ነው ብዬ አምናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። ይህንን እናደርጋለን። በተለይ አሁን ማህበረ ቅዱሳን ገና ይሄ ግድያ ሲፈጸም ኦፊሻሊ መጀመሪያ ከኢኦቲሲ ቀድሞ የዘገበው ማህበረ ቅዱሳን ነው። ይህንን ሞት በተለይ እነዚህ አርዕስተ ሰማዕታትን በቃ አክቲቭሊ ሆኖ በጣም እያቀረበ ያለው እሱ ነው። ሌሎቹ ግን አሁን ጃንደረባው የምንላቸው ጴጥሮሳውያን የሚባሉ አሉ። የአዲስ አበባ ማህበራት አሉ። የአዲስ አበባ ማህበራት እኮ ህብረት እኮ አለ። የሰንበት ቤቶች ማደራጃ አለ። እነዚህ ተቋማት ናቸው፣ ህጋዊ ፈቃድ ያላቸው ናቸው። እነዚህን ደግሞ ምንቀርባቸውን እንጠይቃቸዋለን። ለምንድን ዝም ያላችሁት? ምን የተለየ ነገር አለ ወይስ ከውስጥ ነው እየተሰራ ያለው? ኦፊሻል ድምፅ ለማሰማት የሚከብድ ነገር አለ? ምን የሰወራችሁ ነገር መጠየቃለን። ይህንም እናደርጋለን። ጥሩ የቤት ስራ ነው። ይህንም እናወራበታለን። የብፁዕነታቸውንም መረጃ በዛው ልክ እንጠይቃለን። እሺ እንትን ነው ቲክቶክ ላይ ያው ብዙ አይነት ሰው አለ ታውቃላችሁ። ከ100,000 በላይ ተከታይ ያላቸው ሰዎች አሉ። በቤተክርስቲያን እዛ ፎሎወር ላይ የደረሱ በቤተክርስቲያን የሆነ ነገር ቢውልድ ያደረጉ ሰዎች ማለት ነው። የት ገቡ? ዘማሪዎች የት ሄዱ? ከዘማሪ ድምፅ የሆነ ሰው አለ ዲያቆን? እኔ አላየሁም። ከዘማሪዎች እኔ እንጃ፣ እኔ አላየሁም በግሌ ከዘማሪ አይ ብዙም ሚዲያ ላይ የሚታወቁ አሉም፣ ግን አይቻቸዋለሁ አሉ። ይሄ ደህና ነፍስ ይሄ ምንድን ነው በደንብ የታወቁ ከጥንት ጀምሮ የነበሩ እነሱ አሁን ለምሳሌ እንደው ስም መጥራት ካስፈለገ እነ መዘምራን እነ ዲያቆን እንትና ቴዎድሮስ አሁን እነሱ ቢናገሩ ሊሰሙ የሚችሉ ሰዎች ናቸው። ደህና ሰዎች ወዴት ሄዱ? ቲክቶከሮች ወዴት ሄዱ? አሁን ብዙ ፎሎወር የሰበሰቡ ብዙ ገንዘብ እየሰሩበት ያሉ በቤተ ክርስቲያን ስም ማለት ነው። ተንበርክከው እሪ በማለትም ይሁን በምንም ይሁን እነዚህ ሰዎች ወዴት ሄዱ? ምን ውስጥ ናቸው ያሉት? ጭራሽ እኮ እንትኑን አጀንዳ ለማስቀየር ሌላ አይነት ፕሮግራም ይዘው ይመጣሉ። የሆነ ገዳም ገንዘብ ማሰባሰቢያ ብለው ይመጣሉ። የሆነ ቦታ ገንዘብ ማሰባሰቢያ ብለው ይመጣሉ። እንዴት ምን እየሆናችሁ ነው? እዚህ ቤተክርስቲያን እየተቃጠለ ነው፣ ምዕመናን እየሞቱ ነው እያልን እዚህ ጋር ደግሞ ገቢ ማሰባሰቢያ ብላችሁ ትመጣላችሁ። በጣም እኮ የሚደንቅ ነገር ነው። ሁለተኛ ኢሚዲየት ሶሉሽን በሚለው ስር እንድትይዙልኝ የምፈልገው በየአውደ ምሕረቱ ይሄን ነገር መነገር መቻል አለበት። አትሊስት አራጁ እኔ ነኝ ማርደው ብሎ በአደባባይ ሲናገር ስህተት የማይሆንበት እኛ አትግደሉን ስንል ስህተት ሊሆን አይችልም። መቼስ በየትኛውም የህግ ክፍልም አያስጠይቅም። አውደ ምሕረት ላይ እኮ አይሰበክም ይሄ ነገር። አውደ ምሕረት ላይ ዘንድሮም እመኑ በአቡየ ያንማ ጨርሰን መስሎኝ አምነንማ እኮ ቁጭ አለን። በማመናችን እየተገደልን ነው እኮ። እመኑ የሚል ስብከት አያስፈልገንም። በቃ አመንን። እንግዲህ ምንድን ነው ስላመንን አይደል እየተገደልን ያለ ነው። ጽደቁ የሚል ስብከት አያስፈልገንም።
ጾሙ ጸልዩ አያስፈልገንም። አሁን እንዴ ምንስ ቢሆን እንደው ባለች በክርስትና አቅማችን ተፍተፍ ስለምንል አይደለም እንደ ሁሉ መከራ እየደረሰባቸው ያለው ሰዎቹ። ስብከቱ ራሱ ይዘቱን መቀየር መቻል አለበት። ዝም ብሎ የማቴዎስ ወንጌል እንትና ወንጌል ከማለት የቤተ ክርስቲያን ታሪክን ደግሞ ጣል ማድረግ። አሁን እኔ ብዙ ጊዜ ይባላል ዮዲት መጣች አለፈች፣ ግራኝ መጣ አለፈ፣ ቤተ ክርስቲያን ግን አለች ይላል። እና ተዘርፍጣ ነው ቤተ ክርስቲያን ያን ጊዜ ያለፈችው፣ ተዋግታ ነው ወገቧን ታጥቃ ተዋግታ ነው እንጂ ቁጭ ብትል አይደለም ጉዲት አይደለም ግራኝ ከነሱ በጣም ያነሰ ኃይል ያለው ሰው ድምጥ ማጧን ያጠፋታል። ቤተክርስቲያን አጠፋም ልም ብላ ነው የምጠፋ። ሶሪያ ታዲያ ምንድናት? ጠፍታለች። ባርባሪያን ቸርች የሚባሉ የሊቢያ ቤተክርስቲያን የለችም። ባርባሪያን ቸርች ነበረች። በገርለንጦንስ ላይ እንደምንመለከተው እጅግ በጣም ቅዱሳን መናኞች የነበሩበት ሀገር ነው። ራቁታቸውን የሚኖሩ እነ አቡናፈር የሊቢያ ሰው እኮ ናቸው። ያ ሁሉ ክርስቲያን የለም። ቤተክርስቲያን ድብን ብላ ነው የምጠፋ። አትጠፋም የሚለው ምንድነው? በቤተክርስቲያን ውስጥ የሚኖር ሰው ገሃነም አይሄድም ነው ባጭሩ። በቤተክርስቲያን ውስጥ ያለ ሰው ጥፋት አይስማማውም ነው። ለዚህ ዝም ብሎ ይሄ የሞኝ ስብከት በጣም ጆሮአችን ጠግቧል። በጣም በቃ ቤተክርስቲያን አጠፋም ማን ነው ያለው? ከዛ ደግሞ አንዱ ይመጣና ምን ይላል? ኢትዮጵያ እኮ የቃል ኪዳን ሀገር ናት። ኢትዮጵያ እኮ የቅዱሳን ሀገር ናት። ከነ ቅዱስ ያንሳ በላይ ቅዱስ፣ ከነ ቅዱስ እንጦንስ በላይ ቅዱስ፣ ከነ ቴዎዶጦስ በላይ ቅዱስ። የነዚህ ሁሉ ሀገር እኮ ጠፍቷል። የለም እኮ ሀገራቸው፣ ቤተክርስቲያኑም የለም እኮ፣ ሽታውም የለም እንኳን እነሱ። እና ሰው ዝም ብሎ ይህንን የሞኝ እንትን እሳቤ አውጥቶ መጣል አለበት። እየሞትን እንበዛለን የሚል ቤተክርስቲያን አጠፋም የሚል እንደዚህ አይነት ወሬዎች አያስፈልጉንም። ሐሰት ወሬ ናቸው። ማደንዘዣ መረፊያዎች ናቸው። አያስፈልጉንም። እነዚህ አያስፈልጉም ጭራሽ ማለት ነው። እና አውደ ምሕረት ላይ ያለውን ነገርም በትክክል መቆጣጠር የሚችል ሰው መኖር መቻል አለበት። አውደ ምሕረት ላይ እሁድ የሚሰበከውን ማለት ነው። እሁድ የሚነገረውን እሁድ የሚሰበከው ነገር ተቆጣጣሪ ኖሮት ይሄን ወቅታዊ ጉዳይ ንኩ ምእመኑ ማወቅ አለበት ተብሎ እዚህ ቲክቶክ ከምንጮኸው በላይ የተሻለ ተሰሚነት ያለው አውደ ምሕረቱ ነው። እውነቱን ለመናገር እዚህ 10 ሚሊዮን ሰው ብንሰበስብ አውደ ምሕረት ላይ 30 ሺህ ሰው ካለ በቂ ነው። በጣም በቂ ነው፣ ድምፁን ለማስተጋባት ማለት ነው። ስለዚህ አሁንም እንደ ኢሚዲየት መፍትሄ የምንወስደው ቅድም ካልኩት በተጨማሪ አውደ ምሕረት መያዝ መቻል። አውደ ምሕረት የፈሪ መጠራቀሚያ መሆን የለበትም። አውደ ምሕረት ላይ የሚቆሙት መምህራን እየፈሩ እየተንቀጠቀጡ ወይ እንዲህ ማለት የለብኝ የቤተክርስቲያን በደል መናገር የለብኝም እያሉ መውጣት የለባቸውም። ከዛ ውጪ ሁላችንም እንደ ቻሌንጅ ወስደን ይህ ነገር ሊዘግቡት የሚገባ ሚዲያዎች ነበሩ። ፋና፣ ኢቢኤስ፣ ዋልታ፣ ኢቲቪ ምናምን የሚባሉ የሽማግሌ መጦሪያዎች አሉ። የአረጋውያን መጦሪያ ማለት ነው። እነዚህ ወይ ወደ መቄዶንያ ተጠቃለው ይግቡልን ወይ ከሚዲያ ስራ ይውጡልን፣ ካልሆነ ብሎክ እናደርጋቸዋለን። ይሄ ራሱ አንድ መፍትሄ መሆን መቻል አለበት። የግድ ሳይወድ በግዱ መዘገብ ይጀምራል ማለት ነው። እና እኛንን ሁሉንም እንደዚህ አድርገን ያበለጸግነውም ሀብታም ያደረግነውም መልሰን ደግሞ የምንወጋም በራሳችን ሰዎች ነውና ታዋቂ ሰዎች እዚህ ላይ ለመግባት ሞክሩ። አውደ ምሕረቱን ለመቆጣጠር እንሞክር። ከዛ ውጭ ግን እግዚአብሔር ይጨመርበት፣ ጸሎትና ምህላ ያስፈልጋል ሁላችንም። ይሄ ዝም ብሎ የውሽ ቤተክርስቲያን አጠፋም ምናምን ስንሞት እንበዛለን ምናምን የሚሉ ነገሮችን ከህሊናቸው አወጣችሁ ጣሏቸው። ስህተት ናቸው። እግዚአብሔር ይስጥልኝ። ብዙ አወራሁ ግን ቃሉ ተሰማል። አይ ግሩም ነው።
እኔ ይሄ ብቻም አይደለም ማዝ ነው እንደውም ማለት ቤተክርስቲያን አጠፋም እንደዚህ ቤተክርስቲያን ምንም አትሆንም ብቻም ሳይሆን የሆነ ተስፋ የሚያስቆርጥም ስብከት መሰበክ የለ። ይሄ ራሱ አንድ ማደንዘዣ ነው። ቤተክርስቲያን አጠፋም እንደዚህ አትሆንም ምንም ችግር የለም ምዕመናን አይዟችሁ ምናምን በቃ እንደዚህ ኦቶማን ቱርክ ተገዝታ የነበረችው ቱርክ ማነው ግሪክ እንዴት አለፈች? አጠፋም ብለን ደግሞ እንዳንመካ ደግሞ ቁስጥንጥንያን ማየት ነው፣ ሶሪያን ማየት ነው። ስንት ቅዱሳን የነበሩባት ሀገር ግብፅ ማየት ነው። ዛሬ ግብጾች ወደዚህ ወደ 10% ዝቅ ያሉት ምን ነበሩ ድሮ? አይፈጠር ምንም አንሆንም አይባልም። ልክ አንዳንዶቻችን የምናስበው እግዚአብሔር አምላክ ለኢትዮጵያ